ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ነኒ ንኑ ነና ንኑ ናናናና ቅዱስ አምጣል ጉስታድኩኝ መዝሙሩን ስላለመድኩ ብሎ እንደዚህ ያልኩትና ሰሞኑ በቃ ቫይራል በመውጣቱ እጅግ በጣም ይቅርታ ጠይቃችሁ አይልናል ወንድማችን ዘማሪ ናቲ ነኝ። ስለሱ ቪዲዮ ይቅርታ ለመጠየቅ እኔ ዳይመንድ ሊሰርቀኝ ይላል ቅጤሳ ብራ ሲናገር ዳይመንድ ሲሰርቀኝ እኔን አፖስትል እንዲባርክልኝ ነበር እንዲጸልይልኝ መድረክ ላይ ወጥቼ እሱ ግን ተንበርከኩ ቅዱሳን ተንበርከኩ ብሎ አንበርክኮ ከዛኛ አይናችን ስንጋል ዳይመንዱ የለም ሰይጣን ወሰደ አለ። ዳይመንዱ ደግሞ ጅግጅጋ ነው ያለው አለ። ወደ ጅግጅጋ ወሰደ ሰይጣን ብሎ ደግሞ እህትገተኛል አለኝ ይላል ወንድማችን ቅጤሳ ብራ። ማርክልንና ቃል አውጣልን አልኩትን አዎ ተንበርከኩ አለ። ሙሉ ጉባኤ ሁላችሁም ተንበርክካችሁ ጸልዩ። ቢያንስ 10,000 ህዝብ ይኖር ብዬ አስባለሁ። እሱ ብዙ ነው ያለ ተንበርከከ አለ። እኛ ከሰሞኑ ደግሞ ዶክተር አብይ አህመድ ከቦዲ ቢልደሮቹ ጋር ታይቶ እንግዲህ ፑሽአፕ ጠብ አድርጎ ሲሰራም ተመልክተናል። የዚምባብዌ ጃኒ ማለትም ትክክለኛው አይሾ ስፒድ ይመስላል የተባለው የዚምባብዌ ጃኒ ከዚህ በፊት ኢትዮጵያ መምጣቱ ይታወቃል ከአይሾ ስፒድ ጋር። ከዛ ጊዜ ጀምሮ ግን ምን እንዳያለ አቅም በተደጋጋሚ ወደዚህ ሲመለስ ተመልክተናል። ሰላም እንደምን አላችሁ ተመልካቾች፣ ውድ በዓለም ዙሪያ ያላችሁ አይነን ዩቲዩብ ቻናል የምትከታተሉ ሰላማችሁ ባላችሁበት ይብዛ እያልኩኝ ሰሞኑ እነዚህ ዋና ጉዳዮችን እንጀላችሁ መጥቻለሁ። ከሰሞኑ አነጋጋሪ የሆኑ ጉዳዮች መካከል አንዱ እንዲ ናና መድረክ ላይ የታየው ይሄ ነገር በጣም ብዙ ሰዎች ብዙ ቪዲዮ ሰርቶበታል። ቲክቶክ ላይም ካያችሁ ይሄ ነገር በጣም ትሬንድ ሆኗልና አይነን የዘመረ ዘማሪ ደግሞ ይቅርታ ብሏል። እንግዲህ ይሄ ነገር የተወሰደው ከትክክለኛው ከንተና አንድ ኮንፈረንስ ላይ ተጋብዞ ይመስልኝና አዶ ነው ዩኒቸርች ላይ ተጋብዞ እንግዲህ አንድ በሌላ ቋንቋ ነው መዝሙሩ የተሰራው። እሱ ደግሞ መዝሙሩን አያውቅም፣ ግን ደግሞ ዜማውን ይዞ ትክክለኛ መዝሙሩን አያውቅምና ሲዘመን መልክታል። ይሄ ነገር ግን ቪዲዮ ኢንተርኔት ላይ ተለቆ ብዙ ሰዎች ጋር ደረሰ። ከዛ በጣም ቫይራል ወጣ። ብዙ ሰዎችም ቲክቶክ እንደቀለም ምናምን ነገር ሰሩበትና በቃ ይቅርታ ብሏልና ይቅርታ። ይሄ ልጅ ግን ሁሌም እንደዚህ አይነት ነገር ይፈጥራልና በቃ የማያውቀው መዝሙር እየዘመረ እንትን ያደረገ ትሬንድ ይወጣል። ከዛ በቃ ሃይማኖቱን ያሰድባል ብዙ ጊዜ ማለት ነው። በጣም ብዙ ጊዜ አንተ ዘማሪ ናት የምትባል ተስተካከል ነው መለነ በእውነት እኔ በኩሌ ማለት ነው። ሌላ ጉዳዮችን ደግሞ ሰሞኑ አወንታ በርሲሳ የሚባል ብዙዎቻችሁ ቲክቶክ ላይ የምታውቁት አደገኛ ሰው ማለት ነው። የሌቦችን እንትን እየገባ ጉድጓድን እየገባ እየቆፈረ የሚያስወጣ አደገኛ ሰው አወንታ በርሲሳ ብዙዎቻችሁ ታውቃላችሁ ያስባሉና ከሰሞኑ ደግሞ አነጋጋሪ የሆነ ጉዳይ ስለ ነብይ እስራኤል ደንሳ ነው። ነብይ ነው አፖስትል እስራኤል ደንሳ ምን ሰረቀ ዳይመንድ ሰረቀ ምናምን ይለናል። እንግዲህ ይሄ ጉዳይ የተከሰተው 2011 አካባቢ ነው። ቪዲዮም ደግሞ እንደውም ዶክመንተሪ ፊልም እሱ ላይ ሰርቶ ነበር የሳት ቴሌቪዥን ነው ያስታውሳለሁ። በእስራኤል ደንሳ ዙሪያ የተሰራ ብዙ ዶክመንተሪ ፊልሞች ነበሩ። ይሄ ነገር ያኔ ሰርቶ ነበረ፣ ትንሽ ፎልደር ስለነበረው ሰርቶ ነበረ ቪዲዮን አወንታ በርሲሳ አጋልጦ ነበረ። ከዛ በኋላ ግን ያኔ ትንሽ ፎልደር ስለነበረው ብዙ አልሰማም ነበር። አሁን ግን በጣም ብዙዎች እሱን መስማት ሲጀምሩና የብዙዎችን ትኩረት ማግኘት ሲጀምር እንደ አዲስ ነገሩን አምጥቶ ሲሰራ በጣም ቫይራል ወጣና ስለዚህ ጉዳይ እጅግ በጣም አነጋጋሪ ሆኗል። እስራኤል ደንሳ ጋርም ደረሰና ቅዱሳን ምንም እጅ የለበትም ይሄ ነገር ዛሬ ማብራሪያ ይሰጣል ይናናል ማለት ነው። ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። እንደምሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። ሳልደንሳና በዚህ ጉዳይ ማብራሪያውን እንደምንጠብቀን ማታ ላይ ገብተን ሱሰና ምንም ማብራሪያውን ያዩት ነገር የለም። ሱ ስለ ቀጣይ አመት እስከ ፋሲካ ጥሩ ነገር ይኖርላችኋል ሌላ ጸሎት ውስጥ አስገባ ማለት ነው። ማለት ይሄ እነዚህ ማጣጣል ፈልጊ ሳይሆን ግን እሱ የሚለውና እኛ ህዝቡ የሚፈልገው ሌላ ነገር ነው። ስለዚህ አንተ ከርሸልክ መግባት በፊት ዳይመንዱ በነገራችን ላይ የተበላው የዛሬ 7 አመት አካባቢ ነው። አይኖርም በገንዘብ ቢቀየርም ያኔ ራሱ የሚገመት ወደ 60 ሚሊዮን ብር ከሆነ የዛሬ 7 አመት አካባቢ አሁን ደግሞ ስንት ብር ይሆናል ማለት ወደ 120 ከ100 ሚሊዮን ብር በላይ እንደሚሆን እርግጠኛ ነኝ።
አስቡት እንኳን ወርቅ ራሱ ምን ያህል ዋጋ ውድ እንደሆነ እንኳን ዳይመንድ ይቀርና እስራኤል አንዳንድ ጊዜ በቃ የተረዳሁት ነገር ምንድነው እነዚህ ነቢያቶች የሚባሉ እኔ ብዙ ጊዜ ይቃወሟቸዋለሁ። እዚህ ላይ ራሱ በጣም ብዙ ቪዲዮ ሰርቻለሁና እኔ ሃይማኖቴ ፕሮቴስታንት ነው፣ ነገር ግን በጣም ነው የሚጣላቸው። ለምንድን ነው ብትሉኝ በእነሱ ተባርከናል ምናምን የሚያሽቃብጡ ነዳዲ ፕሮፌት፣ ኧረ በጣም ነው የሚያስጠሉን። በቃ እነሱ የሚጠይቃቸው የለም፣ ቸርች በራሳቸው ይከፍታሉ፣ መሪ አስተዳደር እነሱ ናቸው። ሴት እንደፈለጉ እንጸልያለን እያሉ እንደፈለጉ ቢያደርጉ፣ እንደገና እንደፈለጉ ህዝቡን ቢዘርፉ፣ ይሄኛው እንትን እኮ ላይ እንጸልይላቸዋለን ብለው የሚዘርፉት እኮ ኖርማል ነው። እሱ በፍቅረኝነት ነው ራሳችን ገንዘብ የምንሰጠው። ከዚህ በላይ ይሄው ዝርፊያ እንደዚህ ዳይመንድ እንደሚቀሙ እጅግ በጣም አሳፋሪና ከባድ ወንጀል እየተካሄደ ይገኛል እና እኔ በጣም ከባድ እንዴት እንደምናገር አላውቅም። እና ከሰሞኑ ደግሞ ሌላው አነጋጋሪ ጉዳያችን የነበረው እና አሁንም የሆነው እንግዲህ ይሄ የዚምባብዌ ጃኒ ይባላል ትክክለኛ ስሙ አይ ቲንክ የዚምባብዌ አሾ ስፒድ ይባላል ወይም ደግሞ አፍሪካዊ አሾ ስፒድ የሚባል አለ እና ከኢትዮጵያዊ ውጪ ማለት ነው እና ወደ ኢትዮጵያ መጥቷል እና እንግዲህ ወደ ኢትዮጵያ መመላለስ በጣም አብዝቷል እና እኛ ኢትዮጵያውያን እዚህ ክሪስቶሎችም ደግሞ ሲያስቀብጡለት እንመልከታለን። በነገራችን ላይ ልጅ ግን ተራ ልጅ ነው በእውነት ለእኔ ማለት ይቅርታ አድርጉልኝና፣ ምክንያቱም ያኛው አሾ ስፒድ ያው ኢንተርናሽናል ሪኮግናይዝድ ፌመስ ፐርሰን ነው። ይሄኛው ግን ዝም ብሎ በሱ እንትን የታወቀ ነው። እንግሊዝኛ ያወራል፣ በእርግጥ ጥሩ እንግሊዝኛ ያወራል። ከዛ ግን ያን ያለ እንትን ያለም አይደለ ዩቲዩብ አይቻለሁ፣ ቲክቶክ ያን ያለ አይደለም። እንደው የታወቀው ከአሾ ስፒድ ጋር ከታየ በኋላ ቪዲዮ ከሰራ በኋላ ነው። በእርግጥ ቀልጣፍ ነው፣ አራዳ ነው ምናምን፣ ግን ያን ያለ አይደለም። አሁን እና ኢትዮጵያ ሲመጣ በቃ ሲያሽቃብጡ አየር መንገድ ላይ ምናምን ሲቀበሉት በቃ ይሁን ያው ጥሩ እንግዲህ መስተንግዶ የኢትዮጵያዊነት መገለጫ ነው። ግን ያን እንደዚህ ማካበድ ብዙም አስፈላጊ ነው ብዬ አላስብም እኔ በበኩሌ ማለት ነው። ነገር ግን ደግሞ ኢትዮጵያዊ መመላለሱ ለምንስ አስፈለገ የሚለው ነገር ምንድን ነው? ምን ቀምሰው ነው ምን አይተው ነው የሚሉ ብዙዎች እንግዲህ ሀሳባቸውን ሲያነሱ እንመለከታለን ማለት ነው። እንግዲህ ከሰሞኑ የነበሩ አነጋጋሪ ጉዳዮች እነዚህ ናቸው። እንግዲህ እንደሚታወቀው ደግሞ ነቢይ እዩ ጩፋ በአምቦ ከተማ ተገኝተው ትልቅ ኮንፈረንስ አካሄደው ነበር እና በዚህ ኮንፈረንስ ላይ ደግሞ ብዙ ነፍሳት ወደ ጌታ ኢየሱስ ክርስቶስ መጥተዋል። ብዙ ሰዎች ጌታ ኢየሱስ ክርስቶስን የነፍሳቸውን አዳኝ አድርገው ተቀብለዋል። ይሄ ትልቅ ድል ነው። እኔ የምለው አሁን በነቢይ እዩ ጩፋ ዙሪያ ምናልባት ስለ ጉራው ስለ አንዳንድ ነገሩ ሊወራ ይችላል፣ ጉረኛ ምናምን ሊሉ ይችላሉ። ግን እንደስላለንሳ እንደዚህ አይነት እሱ ላይ የተነሳ እስካሁን አላዩትም። ምናልባት ሊተቹት ይችላሉ። የሚተቹትም ደግሞ እሱ በእንደዚህ አይነት ጥቃቅን ነገር ሲተች አላዩትም። በእውነት የሚተች በቃ ጉረኛ ነው አስተኛ ነው ይባላል። ግን እንደዚህ የተያዘ ማስረጃ ደግሞ የለም። እንደ ስላለንሳ ግን የተጋነነ የለም። በቃ እሱ ተነቃበት። አንድ ሰዎች በጣም የሚገርመኝ ነገር ምንድነው በዚህ አማርኛ ነው ይህን ህዝቡን ሁሉ ያጭበረበረ ጀግና ነው ሊጨበጨብለት ይገባል የሚለው ብዙ ሰዎች አሉ። በጣም የሚገርም ነገር ነው እና ብቻ እስራኤል ደንሳ እንግዲህ እንደዛ ቢያደርግም ደግሞ እዩ ጩፋ በሌላ በኩል ደግሞ ወንጌልን እያስፋፋ ወንጌልን ስራ እየሰራ በየከተማዎች እየሄዱ ትልቅ ኮንፈረንሶችን እያካሄደ ይገኛል እና ከህዝቡ ደግሞ ያለው ተቀባይነት ቀላል ነገር አይደለም። በተለይ በአምቦ ከተማ የታዩ ትልቅ ኮንፈረንስ በጣም የሚገርም ነበር እና እንደውም እኔ ደግሞ በዚህ ቪዲዮ መጨረሻ ላይ ላስቀምጥላችሁ ማየት የምትፈልጉ በጣም ጥሩ ኮንፈረንስ ነበረ። በጣም ደስ የሚል ኮንፈረንስ ነበር እዩ ጩፋ ያካሄደው ማለት ነው በአምቦ ከተማ። እኔ ብገኝ እንዲህ ደስ ነው የሚለኝ እዛ ብሄድ መሄድ አልችልም እንጂ እና በጣም ህዝቡ እኔ የገረመኝ የህዝቡ ብዛት በስመ አብ ወልድ እንትን የነበረውም በወለጋ ጊዜ ቀላል አይደለም የህዝቡ ብዛት እና አምቦ የጀግና ሀገር እንደሆነች ስትታወቃለች። የጀግና ሀገር ብቻ መሆን ሳይሆን እንደዛ የወንጌል ሀገር መሆኗን በቃ ያስመሰከረችበት አጋጣሚ ነው ብዬ አስባለሁ። ይሄ ነገር እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እኔ ወንድማችሁ ሮምስ ነበርኩኝ። ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ።